ዛሬ ስለ ዮዲት ጉዲት እንመለከታለን። በአራተኛው መቶ ክፍለ ዘመን ክርስትና በኢትዮጵያ የመንግስት ሃይማኖት ሆኖ ሲስፋፋና ሁሉም ሰው ወደ ክርስትና ሃይማኖቱን እንዲቀይር ሲደረግ በተለያየ ምክንያት ከእስራኤል ወደ ኢትዮጵያ መጥተው የነበሩ የይሁዲ እምነት ተከታዮች ደግሞ ሃይማኖታቸውን መቀየር አልፈለጉም ነበር። በዚህ ምክንያት የአክሱም መንግስትን ጫና በመፍራት ከአክሱምና ከአካባቢው ላይ ተሰደው ወደ ወልቃይት፣ ፎገራ፣ ደንቢያ፣ በአገው ምድር፣ በላስታ፣ በሰቆጣ አካባቢዎች ላይ ይሰፍራሉ እነዚህ የይሁዲ እምነት ተከታዮች። ከዘመናት በኋላ እነዚህ የይሁዲ እምነት ተከታዮች ቁጥራቸው የበዛ ኃይላቸውም እየሰፋ ሲመጣ የአክሱምን መንግስት መገዳደር ይጀምራሉ። በዚያ ዘመን የአክሱም ንጉስ መንግስት የነበረው ድግናዣን ይሞትና አንበሳ ወድም የተባለው የ12 ዓመት ልጁ ወደ ስልጣን ሲመጣ ዮዲት የተባለች የጌዲዮን ልጅ ደግሞ ይህንን አጋጣሚ እንደመልካም ትወስድና ልጁ ኃይሏን መገዳደር እንደማይችል ትገነዘብና ጦሯን ወደ አክሱም ታዘምታለች። ወደ አክሱም ስታዘምት የዮዲት ሰራዊት በመንገድ ላይ ያገኘውን አብያተ ክርስቲያናት በሙሉ ነበር ያወደመ አክሱም የደረሰው። በአክሱምም ያሉ አብያተ ክርስቲያናትን፣ ሐውልቶችንና ታሪካዊ መጽሐፍቶችን በሙሉ በእሳት እንዲጋዩ ነበር ያደረገችው። በአክሱም የነበሩ የመሳፍንት የመኳንንት ልጆችን ደግሞ በደብረ ዳሞ ተራራ ላይ ታግዛቸውና ወይም ደግሞ ታስራቸውና በኋላ ላይም ወደ 400 የሚጠጉ የመሳፍንትና የመኳንንት ልጆችን እንዲጨፈጨፉ ታስደርጋለች። የዮዲትን መምጣት ሰምቶ የነበረው የአክሱም ንጉስ መንግስት የነበረው አንበሳ ወድም ደግሞ ወደ መንዝ ሸዋ ሸሽቶ ነበር። ዮዲትም አንበሳ ወድምን ፍለጋ ወደ መንዝ መታ ነበር። ነገር ግን አካባቢው በጣም አስቸጋሪ ስለሆነባት፣ ለጦርነት በጣም አስቸጋሪ ስለሆነባት ንጉሱን ሳታገኝ ወደ አክሱም ተመልሳ ለ40 ዓመት ሀገሪቷን ቀጥ ለጥ አድርጋ መርታለች። ዮዲት በኢትዮጵያ ታሪክ ውስጥ ስሟ በጨፍጫፊነትና በአውዳሚነት በጉልህ ይነሳል። በዚህ ምክንያት በትግራይ አካባቢ ጉዲት የሚል ቅጥያ ስም ተሰጥቷታል። በአፋር አካባቢ ደግሞ ጋጿ ወይም ደግሞ አስፈሪ አውሬ፣ በአማራ ማህበረሰብ ዘንድ ደግሞ እሳቱ ወይም ደግሞ አቃጣይ የሚል ቅጥያ ስም ተሰጥቷታል። በኦሮሞ ማህበረሰብ ዘንድ ደግሞ አኩምኖዬ የምትባል ሴት ተነስታ እንደነበርና በጣም ብዙ አስከፊ የሆኑ ጭፍጨፋዎችንና አውዳሚዎችን እንዳደረገች የሚነገር ሚቶሎጂ አለ። አኩምኖዬ ምናልባት ዮዲት ጉዲት ናት የሚለውን የታሪክ ሰዎች ተመራምሮ የሚደርሱበት ነው። እንደዚሁም በሲዳማ ማህበረሰብ ዘንድ ደግሞ እንደ አኩምኖዬ ታሪኳ ተመሳሳይ የሆነ ንግስት ፋራ የምትባል ሴት ተነስታ እንደነበር የሚተረክ ታሪክ አለ። ኦሮሞ ሚቶሎጂ ውስጥ አኩምኖዬ በጣም እጅግ አስቸጋሪ የነበረች ሴት፣ በጣም ብዙ ሰዎችን የጨፈጨፈች፣ የሰው ልጆች ሊያደርጉ የማይችሉትን ነገሮችን እንዲያደርጉላት የምትጠይቅ እና በጣም ከባድ የነበረች ሴት ናት። ስለ አኩምኖዬ እንድሰራላችሁ የምትፈልጉና ስለ ዮዲት ጉዲት ስታስቡ ምን እንደሚሰማችሁ ሐሳባችሁን በኮሜንት ሴክሽን አስወቁኝ። እንደ አይነት ቪዲዮ የሚመቻችሁ ፎሎ ማድረጉ እንዳረሱ